ስራጠል ሙስተቂም ማን እንደሆነ ማወቅ አለባችሁ። አሁን የሰላት ተርቲብ ሳይሆን አርካኑል ኢማን ስንት ነው ያለ እየጠየቃችሁ ነበር። እናንተ ደግሞ አንተ ኢየሱስ እንደዚህ ነው ኢየሱስ የማይባል ለሰው ልጅ የማይባለውን ስድብ ለሱ ራሱ ተሰድቡታላችሁ። የማይባል ነገር በቃ አይጠቅምሽም። አሁን ለምሳሌ ተሳደብሽ ወረድሽ፣ ምንድነው ጥቅምሽ? ምን አተረፍሽ? የእውነት ጥሩ አይደለም። በቃ እንደዚህ አይነት ነገር አታድርጉ። ያደረጉ ብዙ ሰዎችን እያየን ነው። ሌላው ምኑ ፊቱ ተመንጥሮ ሌላው ስንት ነገር ሆኖ እያየን ስለሆነ ባትሳደቡና መልስ ካገኛችሁ ብመልሱልን። ጥያቄ ስንጠይቅ ወይም ጥያቄ ካላችሁ ደግሞ ጠይቃችሁ መልሳችሁን ተቀብላችሁ በክብር ውረዱ። አትሳደቡ። የእውነት ስድብ ጥሩ አይደለም። አመሰግናለሁ። ቴንክ ዩ እናመሰግናለን። ቆንጆ ተባረክ። አሜን አሜን። ያው በጣም ተፈላጊ ስለሆንክ እኔ ብዙ ማውራት አልፈልግም። በጣም ተፈላጊ ስለሆንክ ብዙ ሰው ስለሚፈልግ እኔ ደግሞ ከለፈለፍኩ ስለማላውቀው በዚህቹ ያው አስቆሙኝ እንጂ። አይ ቆንጆ ደስ ብሎኝ ነው የሰማሁሽ ሄቨን። እዛም ከኡስታዞቹ ጋር ያደረግሽውን ውይይት ሰምቼው ነበረ የጠየቅሻቸውን። እንደውም ባለፈው ላይቭ ላይም እያሳየ ነው ነበረ ኡስታዞቹ እንዴት አድርገው እየጠየቅሽ በተለይም ይሄ እንትን ላይ ሰላት ላይ ጠየቅሽው እንዴት ነብዩና መላእክቱና አላህ በአላህ ላይ እንዴት ሰላዋት ያወርዳሉ። ያው ጠይቃለሁ። አይታችሁ ከሆነ መልሶ የተመለሰልኝ በመጀመሪያ የጠየቅኩት ጥያቄ ያው እኔ ብዙ ጥያቄዎች አሉ በውስጤ። እኔ ደና ኡስታዝ ባገኝ ደና ኡስታዝ ነኝ የሚል ሳይሆን ትክክለኛ ለፈጣሪው ፈርቶ ፈሪ ነኝ እኔ ፈጣሪ ማገልገል እፈልጋለሁ። ማንንም ያምልክ እሱ የራሱ ጉዳይ ነው። ግን እንደኔ ጥያቄ መልስ የሚመልስልኝ ኡስታዝ ባገኝ አስታውሻቸው። ሜቢ ጥያቄውን አስታውሻቸው እዚህ ላሉትም። እዚህ ላሉትማ እኔ ጥያቄ በመጀመሪያ እኔ እንደ ኤቨን አባቴና እናቴ ሙስሊም ስለነበሩ ነው እኔ ሙስሊም የሆንኩት። ሻዳ አድርጌ አይደለም ሙስሊም የሆንኩት፣ ተወልጄበት ነው። ነብዩ ሙሐመድ ግን እናትና አባታቸው ሙስሊም አልነበሩም። ይሄንን ዲን እስከ 40ኛው ዓመታቸው ድረስ ከየት አመጡ ነው እኔ ጥያቄ በጣም ጥያቄ የፈጠረብኝ። እስከ 40ኛው ዓመታቸው ድረስ ምንን ሲያመልኩ ነበረ? በምን አይነት ኪታብ ማንን ሲከተሉ ነበረ? እስከ 40ኛው ዓመት እንግዲህ 40 ዓመት ማለት ቀላል እድሜ አይደለም። ቀላል እድሜ ነው፣ ትንሽ እድሜ እኮ አይደለም፣ ትልቅ እድሜ ነው። ስለዚህ እስከ 40ኛው ዓመታቸው ድረስ ማንን ነበር ሲከተሉ የነበረው? ከየት መጣ ነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ አርካኑል ኢማን 5 ነው። 5ቱ አልአወሉ ሸሃደቱ አላህ ኢላሃ ኢለላህ ወኢቃሙ ሰላት ወኢታኡ ዘካት ወሰውሙ ረመዳን ወአጁል በይት ወመን ኢስተጣዐ ኢለይሂ ሰቢላ። ይሄ 5ቱ የእስልምና መሰረት ከሆነ እሺ ሻዳ እናደርጋለን፣ ችግር የለም። የማታውቁ እንዳትዘባርቂ አዳምጡ። ሻዳ ችግር የለም። ተራታቂም እናት ያቁም ያለ ኤቨን ዳምጠኝ ትመልሳለህ። ካወቅ መልስ ሰጠኛለህ። ቁጭ በል አዳምጠኝ፣ በእናትህ አዳምጡ። መልስ ፈልጌ ነው እኔ ጸብ አልፈልግም፣ መሰደብም አልፈልግም። ለምን ትሳደባላችሁ? በእናንተ ሳፍ ለምንድን ነው የምንሰደበው? ግዴታ አይደለም መሳደብ። እሺ እንስማማለን፣ አንድ ቋንቋ ነው የምናወራው አይደል የኔ ወንድም? ስለዚህ ሰላት ሻሃዳ ከተደረገ ሻሃዳው አንደኛ ደረጃ ላይ ሻሃደቱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እሺ እቺን ስላላልኩ ነው አታቂም ያለኝ። ሻሃደቱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ስላላልኩ ነው። ስለዚህ አንደኛው ሻሃዳ፣ ሁለተኛው ደግሞ ሰላት ነው። የእስልምና የቆመበት ምሰሶ ማለት ነው። ይሄ የዚህ 5 ያለው ያልኩ እሱ ነው። እሺ እስልምና እዚህ ላይ ከቆመ እዚህ ላይ ከተመሰረተ ሰላት የታለ? ቁርአን ላይ ሰላት ስጡን ነው እኮ። እኔ እኮ ልመናዬ ከቁርአን ላይ ሰላትን ስጡን፣ ሰላት እንዴት እንደሆነ ስጡን ነው። እኔ ልመና ላይ እኮ ነኝ፣ ጸብ ላይ አይደለም።
እኔ ካንተ ጋር ጸብ ምን ነው? በዳር በምድር ላይ አልተጣበል ምንም ሀቅ የለብኝም፣ ሀቅ የለብኝም። ውርስ ላይ አልተጣላን፣ አልተጋጨን ወንድሜ። አገራችንም ወይ አይገናኝ ይሆናል። ይሄን ጥያቄ ሳይመልስ ነው ኡስታዙ ሰዓት ለምን እንዳልመለሰ ገብቶሻል? ግን ይዛለት ኖ የትም እኮ ነው። እኔ ለምጄዋለሁ። ለምን መሰለህ ስለ ሰላት ያልሽው ይህን ጥያቄ የጠየቅሽ ዋብያውም አለ ሀዲስ ማይቀበሉ ነበሩ እዛ ጋር ከኡስታዞች ውስጥ ቁርአኒስት ብቻ ሆኗሉ እና አብዱል ጀሊል ነበሩ። ሙዓዝ ደግሞ ኡስታዝ ሙዓዝ ደግሞ የግዴታ ሀዲስንም ይቀበላል። ስለዚህ እነኛ ጋር አሁን ይሄ ጥያቄ ጠብ የሚያስነሳ እንደሆነ ገባቸው። ያደረገው ምንድነው? መጽሐፍ ቅዱስ ሊያመጣና ለዛኛው ሰላት በእንትን አይምን በመሐመድ ላይ እንትን የሚያወርዱት የሚለው መጽሐፍ ቅዱስ ላይ መጡ። አይ መጽሐፍ ቅዱስም እንዲህ ይላል አለና ሳይመልሰው ያኛው ቶ በቃ ይቅር አለው። በቃ ቸኩላለሁ ብሎ ሳይመልሰው ወጣ እና በጣም ተጣርጎ የራሱ ጥያቄ ነበረ ወንድሜ። ለምን እኔ የጠየኩት እኮ ከቁርአን ነው። መጽሐፍ ቅዱስማ ወደ እስልምና መልሱኝ ነው። እኔ አሁን ጥያቄ የነበረው የዛኔ ወደ እስልምና እስኪ መልስ ስጡኝና እስኪ ወደ እስልምና ልመለስ ነው ጥያቄ። እነሱ ግን ከመጽሐፍ ቅዱስ ነው መልስ የሰጡኝ ማለት ነው። ዋናው ቶፒክ ዋብያው ተረጋጋ። መልካም። ዛሬ ከነዛ ውስጥ እሷም ካነሳችሁ ውስጥ የእስልምና ማዕዘን ከሚባለው ውስጥ የምንዳስስ ይሆናል። እስልምና የተመሰረተበት አምስቱን ነጥቦች እንመለከታለን ማለት ነው። እስልምና የተመሰረተበት 5 ማዕዘኖች ወይም ደግሞ ምሰሶዎች አሉት። አምስቱ ምሰሶዎች እያንዳንዳቸውን የምንዳስሳቸው ይሆናል ማለት ነው። እስልምና የተመሰረተበት 5ቱን ፈሪድ እንኳን ደህና መጣ። እኔ ልናገርና ልውጣ ስለምቸኩል አስቀድመን ተራን ጠብቅ። ኦኬ ፈሪድ ቀጥል። ኡመያ እንኳን እንዴት ነሽ? ደህና ነኝ ይመስገነው። እንዴት ነሽ? እየተማርሽ ነው? አዎ በውስጥ እንትን ብዬ ነበረ። ምን ጽፋሽልኝ ነበር? አዎ ውስጥ ልኬልህ ነበረ። አንተ ላይ መሰለኝ ባለፈው ጻፊልኝ ብዬሽ ነበር፣ ረስቼዋለሁ። አክቹዋሊ ብዙ ቴክስቶች ስለሚመጡ ለቃል ጻፊለት። ቃል ይታይሻል እዚህ ጋር? ለሱ ጻፊለት። ቴኬር አድርጉ። ብዙ ልጆች ብዙ ጫና ነው የሚደርስባቸው ክርስትና ሲማሩ እንትን ሲሉ እንዲህ ቀላል አይደለም። ከቤተሰብም ከተለያየ ቦታ ላይ የተለያየ መከራ ችግር ስለሚመጣባቸው እሱን አውቃችሁት ክርስቶስን ስትቀበሉ ወደ ክርስቶስ ስትመጡ አልጋ በአልጋ እንደዚህ ምናምን ነገር እንዳትጠብቁ። መከራ ችግር ሊመጣባችሁ እንደሚችል አውቃችሁት ነው። ያንን ጠንቅቃችሁ አውቃችሁ ነው ማለት ሪስክ እንዳለው አውቃችሁ ነው። ትምህርት በደንብ መማር አስቀድሞ እዚህ ጣት እንዲህ ብናንጨፈርረው ነገር የለም። ገስት ላይ የሚደረግ ምንም የለም። እንደውም እኛ ገስት ላይ መታችሁ እንትን ከምትሉት በላይ ከስር ሆናችሁ ተምራችሁ እዛው ብጨርሱ ነው ደስ የሚለን። እዚህ ገስት ስጋቡ ጭራሽ መከራ ስለሚመጣባችሁ ማለት ነው። ስለሚያውቋችሁ በውስጥ ያሳድዷችኋል። ምንም ያው እኔ ማለት እኔ ምንም ቢሆንም ያው ዝም ያልኩ ነው። ምንም እያወራ አይደለም። እኔ መማር ፈልጋለሁ እውነታዊ ነገር። ለዛ ነው ያልኩ ያለሁት። እውነት የትኛ ነው ውሸት የትኛ ነው በደንብ አድርጌ መማር እፈልጋለሁ። ገባ አይደለ ወንድሜ? እኔ እንደሰው እዚህ ላይ ወጥቼ ምንድነው ምናምን ብዬ መሰዳደብ ምናምን ይሄ አይፈቀድም። ሲጀመር መሰዳደብ ጥሩ አይደለም። ያ በደንብ ልልሽ የፈለኩት ምንድነው ብዙ መከራ ይመጣብሻል ክርስትና ጋር ስትማሪ ካዩ ከቤተሰብ ጀምሮ እስከ ተለያየ ብዙ መከራ የደረሰባቸው ስለምናቅ ማለት ነው። ብዙ ልጆች አሁንም ስቲል ስላሉ የሰው ልጅ አሁን ለምሳሌ መጥፎ ነገር ብለን ተሳድበን ምን ብለን መሰዳደብ አያስፈልግም እኮ መማር ግድ ነው። ምንም ቢሆን ጥሩ ነገር ሰምቶ ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው፣ የሰው ልጅ መማር ደስ ይላል እንጂ እዚህ ላይ ወጥተው ይሄ እንደዚህ ወደዛ ወዲህ ምናምን አያስፈልግም። ስድብ ሲጀመር ጥሩ አይደለም። እውነት አዛቢ እስቲ ኡመያ የኛ ልጆች አሁን እነሱ ጋር ከገቡ ሲሳደቡ መሰዳደብ አያስፈልግም። የእነሱ ግን እኛ ጋር ሲመጡ ቀጥታ ነው የሚሰድቡን። የኛቹ እኮ ሄደው አይሳደቡም። እዚህ ገብተው ግን አምላካችንን ይሳደባሉ፣ እኛን ይሳደባሉ፣ ቤተሰባችንን ይሳደባሉ። ዘፎር ይሳደቡና ከዛ በኋላ ነገር ስንላቸው እኛ
እናንተ ተሳዳቢ ናችሁ ይላሉ። ቀጥታ እንደገቡ አይደለም። አሁን እዚህ ላይ ወጥቶ እንደዚህ አሁን አንተ እንደዚህ ያልከው ማለት እያስተማርክ ነው። እንደዚህ ነው፣ ይሄ እንደዚህ ነው፣ እንደዚህ ነው እያልክ እያስተማርካችሁ፣ ግን እነሱ እየመጡ መሳደብ አስፈላጊ አይደለም። ጥሩ ነገር እየሰማችሁ ከሚሆን ከሆነ ይሆናል። በግድ እኮ አሁን ለምሳሌ አንተ ናና እመኑልኝ ናና እንደዚሁ ነው እያልክ አይደለም አይደለ? እውነታዊ መንገድ እንደዚህ ነው፣ ይሄ ጥሩ መንገድ እንደዚህ እያልክ ነው እንጂ ናና በግድ ወደ እኔ ነው ምናምን እያልክ አይደለም። አንተ ያለው መንገድ እያስረዳክ ነው። አንተ እየተማርክ ወይም ያየህ መንገድ እያሳየክ ነው እንጂ ኑና በግድ ወደ እኔ እያልክ አይደለም። እንደምታየኝ እንደሆነ ማለት ነው። ግን እዚህ ላይ እየወጣችሁ የምትሰዳደቡ ነገር እውነት አስፈላጊ አይደለም። በእውነት አትሳደቡ። እሺ ያ ታንክ ዩ በጣም ቢሆንም አምሯችሁ እንትን አድርጉና ስሙ። መልስ ካላችሁ ብቻ ገቡባቸው። መልእክት አስተላልፍላቸው። መልስ ካላችሁ የምትጠይቁ ጥያቄ ትክክለኛ ጥያቄ ከሆነ ጠይቁ። ይሄ ትክክል አይደለም ካለ ደግሞ ወረዱ። በሰላም መሰዳደብ መቆሻሸሽ አያስፈልግም። አሁን እሱ የሰው ልጅ ነው መቼም ፈጣሪ አይደለም። እሱም እንደኛ ነው፣ ከሰው ነው የተፈጠረ። ለምንድን ነው ግን የምትሰዳደቡት? እውነት እኔ በጣም ነው የምታዝበው። በጣም እያየው ማለት ነው። የሆነ ጊዜ እውነቱን በአይኔ ላይ ዞረ ማለት መሰዳደብ አያስፈልግም። የሰው ልጅ መቋሸሽ አያስፈልግም። እሱ እኮ ፈጣሪ አይደለም የሰው ልጅ ነው አይደለ እንዴ? እና መሰዳደብ አይደለም። እውነት አትሰዳደቡ። እሺ ቴንክ ዩ በጣም እናመሰግናለን። በርቺ። ቃልን ጻፊለት። ያው ነገር እልሻለሁ። ቃል ጻፍላት፣ በውስጥ ቴክስት መልስላት፣ በውስጥ በደንብ አስተምሯት። ኦኬ አብድራማን። እሺ አንተ አጠገብ ያለ ነካ ከሰርሻለሁ። አብዱ ረሺድ ይሄኛው ከጎንሻለሁ። አይቻለሁ። ችግር እንዴት ዋላችሁ? ሰላም ብያለሁ። እሺ ሄቨንም ኡሙዬም ኢስላም ነበሩ ከዚህ በፊት ቶፒኩ ላይ አሁን እኔ ወንድም ኢስላም ነኝ። አሁንም እኔ መማር ፈልጋለሁ፣ እውነታዊ ነገር መማር ፈልጋለሁ። እኔ ስድብ አልፈልግም። የሰው ልጅ መሳደብ አያስፈልገኝም። ከኔ ላይ ተፈቅዶም አይደለም። መሳደብ ምናምን ሳይሆን ኢስላም ነሽ። አዎ መሳደብ አስፈላጊ አይደለም። አብዱራሺድ እንኳን ደህና መጣ። አብዱራሺድ ደህና ቆያችሁ? መልካም። ሜቢ ቶፒካችንን ሰምተዋል? አዎ እየሰማኋችሁ ነበር። አሁን በቅርብ ነበር የገባሁት። መልካም። አምስቱ የእስልምና እንትን ምሰሶዎች ምን ምንድን ናቸው? አመንቱ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ላንፈርቁ በይነ አሐድን ሚንሁም የሚለው መሰለኝ። ማዕዘን የሚባሉት እንትን ምሰሶ የሚባሉት በአላህ ማመንና በመልእክተኛውና በመጽሐፍቶቹ ማመን አይደለ? እሱ አርካነል ኢማን ነው አንተ እያልክ ያለው። እሱ እኮ አርካነል ኢስላም እኮ ነው ያለ። አርካነል ኢስላም ማለት 5 ነው። ከአምስቱ እስኪ አንተ 5ቱን በልልን። ያው ትልቅ ሰው ነው ትንሽ አይደለም እኮ። በአላህ ማመንና በመልእክተኛው ማመን አይደለ? እሺ በአላህ ማመን እና በመልእክተኛው አንድ፣ በመጽሐፍቶች ነው አይደለም። እኔን አስቀድሜ እኔ ጋር ላውራ። እሺ መልካም። እሺ ታስተላልፍለታለህ አብዱልረሺድ? ትሰማውና እመጣለሁ አንተ ጋር። መልካም። ዋብያ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ኦኬ ቴንክ ዩ። እስልምና በምን ላይ ነው የተመሰረተው? ሸሃደቱ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ነው። ኢቃም ሰላት ወኢታእ ዘካት ወሰውም ረመዳን ወሐጁል በይት መን ኢስተጣዐ ኢለይሂ ሰቢላ። ኦኬ የእስልምና መሰረት ይሄ ነው። ስለዚህ እስልምና በዚህ ነው የተመሰረተው። ከሙስሊሞች ሩክን ውስጥ ምን አሁን ያልኩልህ ማለት ነው። ስለዚህ የተመሰረተበት ይሄ ነው። ለምሳሌ አሁን እሷ ቁርአን ውስጥ የለም ሶላት እያለኝ ነበር። ለእሷ ማስረጃ ተረጋጋ ቆይ።
ስለዚህ እስልምና በተፈጥሮ የሚገኝ ሳይሆን የተመሰረተ ነገር ነው ማለት ነው። አይደለም። አንድ ሰው ሙስሊም ሲሆን የግድ ይሄ ማድረግ አለበት ማለት ነው። እስልምና የተመሰረተው መጠመቅ እንዳለበት ማለት ነው። ስለዚህ የተመሰረተ ነው ካልከኝ እነኚህ አሁን ተፈጥሮ ማለት ስትወለድ እዛው የምትወለደው ነው። ጆሮዬን ለምሳሌ የተመሰረተልኝ አይደለም፣ ስወለድ ይዤው መውጣው ነው። አይኔን ስወለድ ይዤው መውጣው ነው። እጄ ስወለድ አብሮኝ ያለ በተፈጥሮ ማገኘው ነው። እስልምናም በተፈጥሮ የሚገኝ ከሆነ በሆኑ ነገሮች የሚዋቀር የሚለወጥ፣ የሚሻሻል፣ የሚጨመር፣ የሚቀነስ አይደለም ተፈጥሮ ከሆነ። ስለዚህ በደንብ አስተውል። ምን ብለኸኛል? በአምስቱ ነገሮች ላይ የተመሰረተ ነው ብለኸኛል። በአምስቱ የተመሰረተ ከሆነ ስወለድ ይዤው መውጣው አይደለም ማለት ነው። ስትወለድማ እስልምና ይዘህ ትወጣለህ። አንድ ሰው ደግሞ ስወለድ ዘካ መስጠትን ይዤ ነው መውጣው? ዘካ እየሰጠው ነበር እንዴ? ስወለድ ህፃን ስታድግ ትሰጣለህ። ላዚም ግድ ነው። እንዴት ነው ይዤው መውጣው ስወለድ ዘካ? ምን ማለት ነው? ይሄን ስትወለድ የእስላም ማዕዘናቶች ያሉ ይሄ እኮ አንድ ሰው ሙስሊም ለመባል እኔ ላይ እንዴት ነው የሚሆንብኝ? ተፈጥሮ የሚሆንብኝ ካዳኔ ካደግኩ በኋላ ማንኛውም ሰው እንደሚያደርገው ሌሎች ነገሮችን በፈቃዱ እንደሚያደርገው ወይንም ደግሞ ሰርቶ እንደሚያደርገው አደርጋለሁ እንጂ ከማገኘው ላይ ዘካ ሰጣለሁኝ እንጂ ሰርቼ ስወለድ ባህሪ እንዴት ይሆናል? እንደ እጄ፣ እንደ እግሬ፣ እንደ አይኔ እንዴት ይሆናል? ተፈጥሮ እንዴት ይሆናል? ይሄ እኮ በስራ ማገኘው ነው። እኔ ወላሂ ምንም አልተረዳሁም። ያካለሁ አንድ ሰው ሙስሊም መባት ይሄ ማድረግ በደንብ ግልጽ ነው። ሎክ ተፈጥሮ ካልክ ያ ተፈጥሮ እኔ ላይ ነው ያለው አለ። ከጊዜ በኋላ ማደርገው አይደለም ወይንም የሚመሰረት አይደለም። አይኔ ስወለድ ሕፃን ሆኜም ተፈጥሮ ስለሆነ ይዤው መውጣ ነው ከእናቴ ማህፀን። ይሄ ተፈጥሮ የሚወገድ የሚጠፋም አይደለም። ዝም ብሎ እንትን የሚል አይደለም ማለት ነው። አብሮኝ ያለ ነው። አንገቴ፣ ጭንቅላቴ ተፈጥሮ ነው ከእናቴ ማህፀን ይዤው መውጣው ማለት ነው። እስልምናም እንደዛው እዛው የምወጣ ከሆነ ስታድግ የሆነ ገንዘብ በስራ የምትሰጠው የምትጨምረው የሚቀንሰው አይደለም። ለማንኛውም ህፃን ልጅ በሚወለድበት ጊዜ ሙስሊም ሆኖ ነው የሚወለደው። መፈክር በመፈክር እኮ ማለት ትችላለህ። አሁን ፕሩቭ አድርገህ እኮ አልኩህ ይሄንን። ከዛ በኋላ ይሄ ደግሞ የሙስሊሞች ፕሩቭ አድርገው ይሄንን አይደለም እያልኩ እኮ ፕሩቭ አድርገዋ ማለት እንዴት ማለት እንዴት ይለኛል? እሺ እስቲ ምን እንደምጠይቅ አንተ አሁን እያልከለው አንድ ለምሳሌ ጋባኝ እኮ አንድ ዝም በል ተወልጃለሁ አይደለም? ስወለድ የሰው በቃ እኔ እንደተወለድኩ ነው ያደግኩት። በቃ ስሜ ቤተሰብ ነው የሚያወጣልኝ። መቼም እንደ ክርስቲያን ወይም ኦርቶዶክስ ተወልጄ ለክርስትና ነው ብሎ ቤተክርስቲያን ወስዶኝ እዛ ስም አያወጡልኝም። ገባ አይደለም? እና ከተወለድኩ በኋላ ቤተሰቦቼ ነው የሚያወጣልኝ እንጂ እኔ መስጊድ ወይም አይወስዱኝም። ወይም ደግሞ ኡፍታዝ ጋር ሄጄ ኡፍታዝ ስም አያወጣልኝም። ቤተሰብ ነው የሚያወጣልኝ። አንተ ምን እያልክን ያለው? ሰደቃ ከሆነ አሁን ለምሳሌ የሆነ ሰው ምስኪን ሰው ሰደቃ አወጣለታለሁ ከፈለክ ካለህ ላይ ስጣው ትሰጣለህ እንጂ እንዴት ነው አንተ ምን እያልክ እንደሆነ እኔ አልገባኝም። ተፈጥሮ እንዴት ነው የሚሆነው? ስታገኝ ስትሰራ ትሰጣለህ እንጂ ገንዘቡንም ዘካው መጠን እንደሰራኸው መጠን ቫሪ ያደርጋል። ያ ተተወለድክ በኋላ በገንዘብ በፍቃድህ የሚመጣ የሚደረግ ነገር ነው። ተፈጥሮ አይደለም። የተፈጥሮ ጉዳይ አይደለም። በተፈጥሮ የሚመጣ አይደለም። እነኚህ አምስቱ ላይ ከተመሰረተ ህፃናቶቹ እነኚህ አምስቱም የላቸውም። አሻዱ አና ኢላላ ብሎ ህፃን ይላል አይልም። መሐመድ ነብይ ይላል አይልም። አላህ ጌታ አይልም። ሰደቃ አይሰጥም። አንድ አሁን አንተ አይምሮ ላይ ነው የተጫወካለሁ። ምንም ግልጽ ያልሆነ ጥያቄ ገብቷል። አሁን ለምሳሌ አንድ በእናት በክርስትና ብናየው አንድ እስከ 40 ቀን አይደለም። በጣም አይምሮ ላይ እንትን እያደረካለሁ። ሳይኮ የተጫወካለሁ። ዋብያው በደንብ አዳምጥ። መሐመድ ነብይ ያላለ ሙስሊም መሆን ይችላል? አይችልም። ህፃን ልጅ እንዴት ብሎ ነው የሚለው? እኛም እያልን ያለ ነው ይሄንን ነው። ሰው ለማመን ማወቅ አለበት።
ማወቅ አለበት። ህፃን ልጅ ደግሞ ምንም የሚያውቀው ስለሌለ እስላም ነው ብለህ ይህንን ያሟላል በአምስቱ መሰረት ላይ ተመሰርቷል ልትለው አችልም ህፃኑ። ምክንያቱም መሐመድ ነቢይ እያለ አይልም። ገና ዛሬ የተወለደ ህፃን ልጅ ስለዚህ እስላም ነው ሁሉም ሰው ሲወለድ እስላም ነው የምትለው መፈክር ራስ አፈረስከው ማለት ነው። አምስቱንም መስፈርቶች ህፃን ላይ አፕላይ ብናደርገው አያውቀውም ህፃን። ሙሐመድ ነቢይ ዘካ መስጠት አያውቁትም። እነኚህ ሁሉ ካላለ ደግሞ ሙስሊም አይደለም አልከኝ። ህፃን አያውቀውም እነኚህን እያልኩ ነው። አሁን በእናንተ በእናንተ ብላ አትለጠፋ እንዴ፣ በደንብ አስተውል። እኛ ጋር ህፃናት ንጹህ እንደ ወረቀት ናቸው። ለማመን ማወቅ ያስፈልጋል። አዳምጠ ህፃናት ንጹህ ወረቀት ናቸው። ፕሊስ አዳምጣ፣ ቸኩል። ንጹህ ወረቀት ስለሆኑ አላምንምም አምናለሁም ማለት አይችሉም። ዛሬ የተወለደ ህፃን ልጅ አይ አንተ አማኝ አይደለህም አማኝ ነህ አይባልም። ገና አይምሮ አልደረሰም፣ ለዛ አይጠየቅም። በዚህ እኛ በምንዳኝበት እሱ አይዳኝም። ምክንያቱም ገና ኢንተራፕት አታርገ። ቆይ ይሄንን አምናሃል እንደዚህ ብለሃል ታምናለህ አታምንም ዛሬ የተወለደ ህፃን ልጅ አይባልም። ይሄንን ለማለት ምን ያስፈልጋል? ለማመን እውቀት ያስፈልጋል። ለማወቅ መሰበክ አለበት። ህፃን ልጅ ገና አፉን ያልፈታ ምን ሰብከኸው ነው አምናሃል አላመንክም የምትለው? አያውቀውም። ስለዚህ ይሄ ህፃን ልጅ ንጹህ እንደ ወረቀት ነው። ምንም ከኃጢአት የነጻ ነው፣ ንጹህ ነው እንጂ አይ አንተ ሙስሊም ነህ አንተ ክርስቲያን ነህ ህፃኑን ገና ልትለው አትችልም። ዛሬ የተወለደ ንጹህ ነው። በቃ እሱ እኔ በምዳኝበት እኔ በሰራሁት እኔ በሰረኩት እኔ በዋሸሁት እኔ አላመልክም ባልኩት እኔ ዘካ አልሰጥ ወይንም ምጽዋት አልሰጥም ባልኩት እኔ ፈጣሪን ከካድኩት ጋር ህፃን ልጅን ዛሬ የተወለደን አስቀምጣ እሱም እንደዚህ ነው ከሌሊ ሲሆን ከሌ እንደዚህ ሲሆን እንደዚህ አይባልም። እናንተ ሰው ሁሉ ሲወለድ ሙስሊም ነው እነኝን ካልክ አምስቱ መስፈርቶች ያሟላል ወይ? አያሟላም ካልከኝ ተረት ተረት ውድቅ ይሆናል ማለት ነው። ሌላኛው ጥያቄ ላፍልህ፣ ግራ ገብቶኛል። እዚህ ጋር ልቀጥል። እዚህ ጋር አንድ ይሆናል። ቀጥል። እኔ አሁን ልጅ ነኝ። ህፃኑ ነኝ ብሞት እንደ ክርስትና ወዴት ነኝ? እሳት ነው የምገባው? ሳልጠመቅ ብሞት ክርስቲያን መባል እችላለሁ? ኦኬ። እንደ እስልምና ከሆነ ባይዘ እንደ እስልምና ገሃነም ነው የምገባው። ልዩነት ቢኖርም የሙስሊም ቤተሰቦች ሙሐመድ ምን ብሏል? የሙስሊም ቤተሰቦች ህፃናቶቹ ቤተሰቦቻቸውን ተከትለው ይገባሉ። የአማኝ ያልሆኑ ቤተሰቦችም ቤተሰቦቻቸውን ተከትለው ይገባሉ ብሏል። አማኝ ያልሆኑ መቼም ቤተሰቦቻቸውን ህፃናቶቹ ተከትለው የሚገቡ ከሆነ ገሃነም ነው የሚሆነው። ቤተሰቦቻቸው ገሃነም ስለሚገቡ እንዲህ የሚል የለም። እስልምና ለቀት ወጣል። እኔ ላሳይህ። እንደዛ ነው የሚለው። እስልምና ለቀት ወጣል። አብያው ላሳይህ። እስልምና ለቆ መውጣት አለ። አሁን አንተ ትምህርት ነው። ስለዚህ የለም ብለህ አትድፈና። ስለዚህ ሁለቱም ወላጆቻቸውን ህፃናቶቹ ተከትለው ይገባሉ ነው የሚለው። እንደ ክርስትና መጽሐፍ ቅዱስ ምንድነው የነገረን? ህፃን ልጅ ቢሞት ምንድን ነው? ህፃን ልጅ ምንድን ነው? መጽሐፍ ቅዱስ የነገረን ህፃን ልጅ ንጹህ፣ ቅድም እንዳልኩ ህፃን በአባቱ ኃጢአት አይጠየቅም፣ በወላጆቹ ኃጢአት አይጠየቅም። ሕዝቅኤል ምዕራፍ 18 ቁጥር 20 ላይ አንዴ ቼክ አድርግልኝ። እንትና መጽሐፉ ምን ይለናል እኛ ስለ ህፃን ልጅ? በቤተሰቦችህ ወንጀል አትጠየቅም። አንተ ህፃን ስለሆንክ ልጅ ስለሆንክ የአባትህ ሲሰርቅ እናንተን ሲል አብረህ አልተካፈልክም። አንተ ጎበዝ አብረን እንግደል ብለህ አብረህ አልተሰለፍክም። ቁጥር 20 ላይ እንደዚህ ይላል፣ ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ኃጢአት ለመስራት አትሊስት ህፃናት ማደግ አለባቸው። ገና ህፃን ኃጢአት ሳልሰራ ብሞት ህፃን ልጅ ዛሬ ተወልዶ ዛሬ ቢሞት ፍርዱን ለእግዚአብሔር እንተዋለን። ምን ይላል መጽሐፍ ቅዱስ? ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም። ልጅ የአባቱን ኃጢአት ይሸከማል ይላል? አይሸከምም። አባትም የልጁን ኃጢአት አይሸከምም። አባትም ደግሞ የልጁን ኃጢአት አይሸከምም። ልጅም የአባቱን ኃጢአት አይሸከምም። አባትም የልጁን ኃጢአት አይሸከምም። ማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ አድርግልኝ። ቁጥር 2 ላይ አካባቢ ህፃናትን ጠርቶ በመካከላቸው አቆመ። ማንን ጠርቶ? ህፃን ጠርቶ በመካከላቸው አቆመ። እንዲህም አላቸው፣ እውነት እውነት እላችኋለሁ እውነት
ካልተመለሳችሁ እንደ ሕፃንም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡ። ወደ መንግስተ ሰማያት ለመግባት ራሱ እንደ ሕፃን መሆን ይጠበቅባል። ኤኒዌይስ ስለዚህ ሕፃናት የአባታቸውን ኃጢአት አይሸከሙ፣ ልጆች የቤተሰቦቻቸውን ወላጆቻቸውን ኃጢአት አይሸከሙ። ኃጢአተኛ በኃጢአቱ ምክንያት ይጠየቃል። ዛሲት አሁን ወደ ዋናው ልመልስህና ዋብያው እሺ አሁን በደንብ አስተውል። አምስቱን ማዕዘን እስልምና ተነጋግረናል አይደለ? ኦኬ እነኚህ አምስቱ የእስልምና ማዕዘን ከመላካቸው በፊት ስንት ነበሩ? እስልምና ስንት ነገር ላይ ነበር የተመሰረተው? አሁን አመጣው አሁን አበላሽ አለ። አሁን አበላሸው። እንዴት ምኑ ጋር ያበላሸው? መልስለታ ጠየቀህ እኮ አብዱሩ እሺ በልበል። ድራማ የሚሰሩት ነው የሚገርመኝ። ቀጥል። አሁን መልሱ ላይ ምንድን ነው ያልከው? ቀጥል። መልሱ ላይ ጠየቀህን መልስለት። ዋብዬው እባክህ እኔ አልቻልኩም። እንደ ሙስሊም መስለህ እሺ፣ ምንድን ነው ያልከኝ? አሁን ቀጥል አንተ። ችግር የለም ጥያቄ ግልጽ ነው። አይ ቆይ አንድ እኔ ሙስሊም ነኝ። ዋብዬው ሙስሊም ነህ አንተ? አዎ። እሺ ሶላቱል ጀናዛ ስንት ረካ አለ? ሰላቱል ጀናዛ ሁለት ረካ ቆመህ ትሰግዳለህ ሱጁድ ሳትወርድ። ሁለት ረካ አለው። እንደው እራሳችሁን ባታዋርዱሳ እንደው ወላሂ በራስህ እምነት በመታሳ የሚያሳፍር ነገር እኮ ወላሂ ላዚ ሙስሊም አለ ምን የሚየነው ነገር ሰግጃ አላገር ስማ ሙስሊም አለ ዘማኛ ሁና ፈዝጋ ስምህ ቀይርና በራስህ ስም በእምነት አትፈር። ለምን ወላሂ ላዚም ብሎ ወረበል ከአባ ብሎ እንዴት እንደሚዋሽ አብዮት ረካ የለውም ቆመህ ትሰግዳለህ። አታም ይኸውልህ አዳ ሁለት ረካ ነው ያለው። አንተ ራስህ ቆመህ ትሰግዳለህ። ይኸውልህ ሱጁድ ሳትወርድ ሱጁድ አወርድም አለ እኮ ሁለት ረካ እኮ ነው ያለው አለ። ሁለት ረካ ደግሞ የለውም። ሰው ረካ ሰግጄ ስለማላውቀው አላውቀውም። እሺ መልካም። ጥያቄውን ለመሸሽ ከሆነ አትሽ መስጠት ዋብያ እየሸሸኩ አልናታችሁ እኮ እየሸሸኩ ወደ ጥያቄው ሶላቱል ጀናዛ አቀላቀል ይኸውልህ እዚሁ ጋር ልጠይቅህ። ይሄ ሱረቱል ፋቲሃ እዚሁ ሱረቱል ፋቲሃ ላይ ማለት ነው። አንተ እውነትም ሙስሊም ከሆንክ ጠየቅኩህ አይደል? አልመለስክም። አርፈህ ተቀመጥ። ስላልሰገድኩ አላውቅም ማለት ነው። ገብቶሃል? ይሄን ይዘህ ወደ ጥያቄው ላይ ቀጥል። ግን እንደዚህ እሺ፣ ቀጥል። ችግር የለም። አንተ ጋር ቀጥላለሁ። ምን ነበር ጥያቄ? የጠየቁን መረጃ ስጠኛ። የጠየቁን መልስ ስጠኝ። ግልጽ አድርግልኝ ጥያቄው። እስልምና ስንት ነገር ላይ የተመሰረተው አልከኝ? 5 ላይ። ከመሐመድ በፊትስ? እንዴት ከመሐመድ በፊት ማለት? ይሄ እኮ ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠ ነው። ከዛ በፊትም እንግዲህ እንደዛው ለህዝቦች የተሰጠ አለ። ማስረጃ ስጠኝ እስኪ። ከመሐመድ በፊት በ5 ነገር ላይ እስልምና እንደተመሰረተ። ከመሐመድ በፊት ይሄ እኮ በነብዩ ሰለላሁ ዐለይሂ ወሰለም የተሰጠ ህግጋት እኮ ነው። ይሄ እንደዛ ከዛ በፊት የነበሩትም ነብያቶች የራሳቸው ትምህርት አላቸው። ኦኬ፣ እናመሰግናለን። ስለዚህ እስልምናን ያመጣው ይሄንን አይነት እስልምና የመሰረተው መሐመድ ነው ማለት ነው። ይሄን አይነት አይደለም እንጂ ይሄን እኮ አላህ ነው የሰጠው። መሐመድ እስልምና በ5 ነገሮች ላይ የተመሰረተው አለ። ከመሐመድ በፊት ምንድን ነበር? ስጠኝ ማስረጃ ስለው ኖ ይሄ መሐመድ ነው ያመጣው። በመሐመድ እነኛ 5ቱ የመሐመድ እንትኖች ናቸው፣ ህጎች ናቸው አለን። ስለዚህ እስልምና በ5 ነገር ተመስርቷል ብሎ እነኝን መስፈርት የሰራው መሐመድ ነው። ስለዚህ የመሐመድ እስልምና ነው እየተከተልክ ያለው ማለት ነው። መሐመድ የመሰረተልን አንተ ከመሰለህ ችግር የለም፣ ግን እኔ እየሰጠሁህ ነው ማስረጃ። እኔ መሰለኝ ሳይሆን አንተ ራስህ አልከኝ፣ አፌርማ ያደረክልኝ እኮ ከመሰለ ሳይሆን በፊቱ ነቢያቶቹ ሁሉ እነ ነቢ ኢብራሂም፣ ነቢ እስማኤል፣ ነቢ ያዕቆብ፣ ነቢ ያህያ፣ ነቢ ኑህ፣ ነቢ ዩሱፍ ሁሉ ሙስሊም ናቸው ስላላችሁን አሁን መልስ ስጠን። ከነቢያቶች ሁሉ ሙስሊም ስለሆኑ ሻሃዳቸውን ተርቲቡን ንገረን።
ችግር የለውም። ቀላል ነገር ነው። ሙስሊም ነኝ እኔ እናንተ ሙስሊም አይደላችሁ አይደል ያልከው ንገረን። በቃ እንስማ። አሁን እነሱ ሙስሊሞች ናቸው እንጂ እሺ ደሊል ስጠና። እነሱ ሙስሊም መሆናቸው ምስክርነት ስጠን። ሁላችሁም ሙስሊሞች ናቸው። ሻዳቸውን ንገረን እያልኩ እነሱ ሙስሊም መሆናቸውን ልስጣችሁ ከፈለጋችሁ ማስረጃ የተመሰረቱበትን ስጠን። የሻዳቸውን ተርቲብ ስጠን። እንዴ የእነሱ የራሳቸው አላቸው። አሁን ምን ጥያቄያቸው ከሆነ ያው እንትን እኮ እያደረጋቸው ነው። ጭንቅላት አይነት ተጫዋታቸው አላችሁ አይደለም? እና በገብ ጠይቀህ እንደ እነሱ ሙስሊሞች ናቸው። ዋብያው ይሄን መፈክርን ተው። ዋብያው እኮ እነሱ ሙስሊም መሆናቸው ልስጣችሁ። ሱረቱል አሊ ኢምራን ሱረቱል በቀራን ከፈቱ። መፈክር አይደለም። እሱንማ መሐመድ የነገረ ነው። አሁን መስረጃ መሰጠን ምንድነው? እሱ ኢምራን ሱረቱል በቀራ አለ ኢምራን እና በቀራ ቆይ ልንገርህ፣ ነብዩ መሐመድ ናቸው አይደለ? እሳቸው እድሜያቸው መልሽ ወይ አንተ ከመለስክ አንተ መልስ። ልጁን ጠመዳችሁ እኮ። እሺ አንድ ሰው ይመልስ። ዋብየው መልስ የተጠየቀውን ጥያቄ። በተጠየቀው እነሱ ሙስሊም መሆናቸውን በሱረቱል በቀራ ላይ ምን ይላል? ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ሙሳ ስለ መሐመድ ጠየቅነህ። እኛ የጠየቅንህ እነ ነቢ ኢብራሂም፣ ነቢ እስማኤል፣ ነቢ ያህያ፣ ነቢ ያዕቆብ፣ ነቢ ዩሱፍ፣ ነቢ ኑህ ሲያምኑበት የነበረውን ወይም ደግሞ ነቢዩ መሐመድ ራሳቸው እስከ 40ኛው ዓመታቸው ድረስ ሲያመልኩበት የነበረውን ኪታብ ስጠን። ቀላል ነው። በቃ መልስልን፣ አታስጮኝ። ይሄ በነቢ ሰለላሁ ዐለይሂ ወሰለም የተሰጣቸው እንትን ነው። በየሁሉም ነብያቱ የተሰጣቸው ህግጋት አለ። ገብቶሃል? እኔ መሐመድን አልፈለግነውም። አሁን ነቢያቶች ሁሉ እንደዚህ እምነት አላቸው ብለህ ስላልክ አሁን እስልምና የተመሰረተበት የመሐመድን እየነገርከን ነው። ከ40 ዓመት በኋላ ያለን ታሪክ ነው አንተ እየነገርከን ያለ ነው። እኛ ደግሞ እየጠየቅን ያለ ነው ከ40 ዓመቱ በፊት የነበሩ ህጎችንና መመሪያዎችን እየጠየቅን ያለ ነው። ዋብያው በጣም ክሊር የሆነ ነገር ነው እየጠየቅን ያለ ነው። አንተ የምታወራቸው መሐመድ ከ40 ዓመት በኋላ ነብይ የሆነበትን መስፈርት ነው እየነገርከን ያለው፣ ወይንም ደግሞ እናንተው የምትመሩበትን ነው እየነገርከን ያለው። እነኛ አምስቱ እንደዚህ ኦኬ፣ የቀደምቶቹስ ያንን አምጣ እየተባልክ ነው። 5 ናቸው አለ። አሁን መሐመድ ያመጣው ሸሪዓ እስልምና በ5 ነገር ተመስርቷል ብሏል። እነ ኢብራሂም በስንት ነገር ተመስርቷል አሉ። እነሱስ ያንን እውቀቱ እውቀት ስለሌለ ነው። ያንን አንብቤ ምናምን ላመጣልሽ ያለው ነገር ግን ይሄን ደግሞ አዙሮ በክርስቲያን ብናየው ደግሞ በጣም የባሰ ማታ ከሆነ ነገር ስለዚህ እዛ ስመጣ ነው ማውራት የምችለው በክርስትና ምናምን። ሌላው ኤኒዌይስ እሺ መሐመድ ተመለስ። አንዴ እዚህ ጋር ተናገር ያለው ወረዱ ሶላት መሐመድ ተመለስ። የጠየቅነህ እኛ የመጀመሪያ የጠየቀችህ ምንድነው? እሱ ስንት ሩኩ አለው? ችግር የለም ወረዛም እኮ ያለ ግን ይሄን አበው መጀመሪያ የለም ብላን ብል አሳያት እኮ አታውቅም። እሱ ያኪ አይደለም አሳያት አለው። ይሄው ታንበበው መጀመሪያ ይሄው አንበበ እንትና ሱረቱ ማይዳ ካለው አትመልስም። ከባድ ሆኖብህ ነው። አንዴ ጣልቃ አትግቡ። ስንት ረካ አለው ትመልሳለህ ወይንስ ዋብያው ዝም ብለህ ትጮኻለህ? አንዴ ስንት ረካ ነው ያለው ሱቢ? ተኛውን አንገፍበት ሱረቱ ስንት ማይዳ ረካ ነው ያለው? መልስ። ቅድሚያ ንገረኝ፣ ስንት ረካ አለው? ሰላት አለ ቁርአን ውስጥ ብለህ አይደል የጀመርከው? ስንት ረካ አለው? ይሄ ሰላቱል ጀናዛ አይደለም መቼም አይከብድ። ወላሂ ላዚም በጣም እያረከ ነው ሰላተል ጀናዛ አይከብድም እያለ ነው። ምክንያቱም በየቀኑ የምትሰግደው ስለሆነ ሰላተል ጀናዛን ጠይቀዋል። እሱ ሰላቱል ጀናዛ አስቀባሪ አይደለም። የቀብር ሰላት የጠየቀው ቆሞ ነው እንትን የሚባለው። መልሶልህ እንኳን ስቲል እንትን እያልክ ነበር። አሁን በየቀኑ የምትሰግደውን አለ ቁርአን ውስጥ ስላልክ ስንት ነው? ይኸው አንዴ ልታዳምጥ ትችላለህ። እፎይ ትምህርት እዚህ ጋር ትምህርት እውነቱን እያሳወቅኩ ነው። አይደለም ቴንኪው። ሌሎቻችሁ ቀጥሉ። አለኝ አዳምጠኛ አለኝ አዳምጥ። የመጨረሻ እድል ስንት ሩኩ አለው? ማይክን አንሳ። ቀጥታ ወደ መልስ። እኔ ንጽጽር አቆማለሁ። ይህ ልጅ መልስ ካመጣውን ሰላትን እነኝ የጠየቀችውን ከመለሰ ንጽጽር አቆማለሁ።
ስንት ሩቅ ወይ ልመልስላት። አንተ ለምን ሰው አታዳምጥም? ማዳመጥ አይቻልም? ተናገርና ጥቅስ ጥቀስ። ስንት ሩቅ አለው? እሺ መልስላታለሁ። አንተ አታስወርደኝም። ወንድ ከሆንክ አውራኝ። ከስሩ ነገር ሞሚ ቀጥይ። ንጽጽር አቆማለሁ አንተ ብታመጣ። ሞሚ ኑሬ ቀጥል። ግን እንድመልስልህ አልፈለግም። ኦኬ ሞሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ጥያቄ እንዳትጠይቀኝ ጠይቄ ያን ጥያቄ ከመለስክልኝ ክርስቲያን ሆናለሁ እኔ። ጥያቄ እሺ፣ ትንሽ ቆየት በይ ትጠይቂያለሽ። ኑሬ ቀጥልና ኑሬ ቀጥል። ኑሬ እሺ፣ ኑሬ ማይክን ክፈት ወንድም። ኑሬ ማይክን ክፈት። ኑሬ ሰላትን ተርቲብ እንኳን ሳታቅ ለራስህ እንኳን እንደው አታፍርም ወንድም? አንዴ ማውራት ሰላተል ጀናዛ ይጠይቃል። ሰላትን ህግማ ጀናዛ ትጠይቃለህ? አሳደባችሁኝ ግን የእውነት እዚህ ላይ እየወጣችሁ በጣም ነው የሚያሳዝነው። እሺ አሊቻ ማውራት ትችላለህ፣ ርዕሱን ጠብቀህ ከቀጠልክ። እንዴት ነው? እንኳን ሰላም። እሺ ኤፎይ እንኳን ደህና መጣህ። እሺ እንኳን ደህና ቆያችሁ። ኤፎይ ኢየሱስ ጌታ ነኝ ተብሏል? አዎ ተብሏል። ንገረኝ፣ እኔ የጠየቅኩህ ብቻ ንገረኛ። አዎ ተብሏል። አዎ እሺ ልንገርህ፣ የኢየሱስ እናት ማን ናት? ስማ አሁን ቶፒኩ ላይ ግባና መልስላለሁ። በኋላ ጥያቄ ከሆነ አድቼ ኢየሱስ እንካ ልንገርህ፣ ኢየሱስ ዘመድ አለው፣ ምግብ ይበላል። እሺ ተረጋጋ። የጠየቀውን መልስ። ሰምተሃል ጥያቄያችንን? እንካ ይኸውልህ፣ እኔ ብዙም አላውቅም፣ ግን ደግሞ ልንገርህ ኢየሱስ ጌታ አይደለም። እንዴት ነው ብለህ ከጠየቅኝ ማለት ነው ኢየሱስ ምድርና ሰማይ ከተፈጠረ በኋላ ነው እንደ የተወለደው? አልቼ ቆይ ልንገርህ፣ አዳምጠናሽኛንም ኢየሱስ እሺ አዳምጠናኛንም የኔና አንተ ጌታ አንተ የምትከተለውን መሐመድንም የፈጠረው ክርስቶስ በስጋ የተገለጠው ከማርያም ነው። በስጋ ከሷ ተወልዷል። አስቀድሞ ግን እርሱ ቃል ነበረ። ቆይ አዳምጥ። እርሱ ቃል ነበረ። ያ ቃል ብቻ የነበረው የማይታየው የማይዳስሰው ማይነካው በስጋ ተገለጠ። የዘመኑ መጨረሻ ላይ በስጋ ተገለጠ። ዛዝ ሴት ወጣ ማለት ነው እሱ። ኦኬ እባካችሁ ሙስሊሞች ቶፒኩ ላይ ቆም በሉና ጥያቄውን አድሬስ ለማድረግ ይሄ እኮ መሰረት ነው። 5ቱን የእስልምና መሰረቶች ነው የጠየቅናችሁ፣ ሌላ ነገር አይደለም። ለምንድን ነው የምትረበሹት? 5ቱን የእስልምና መሰረት ናቸው እነኛ አይደለ? ስለዚህ መሐመድ በ5 ነገሮች ላይ ሁለቱንም ሮኮ እንዴት እንደመሰገድ እየመለሱልህ አይደለም እኮ በስነ ስርዓት እዚህ ላይ እየወጡ ህሪ ብሎ እንደ በግጫ አሉ። ግን እዚህ እያሳደቡ ነው። ምንድነው ጉዳቸው? ግን የእውነት ማለቃቀስ ነው ዋናው የተያያዙት። ኦኬ እስቲ የሚመልስ ተስፋ እናደርጋለን። ከመጣ እንጠብቃለን። ኑሬ ግን አላማችሁ ማስተማር ከሆነ ወይ ለምን ነው የእስልምና ቶፒክ ላይ የምታስተምሩት? አንተ ኦርቶዶክስ ማስተማር ከሆነ አላማ ለምን ኦርቶዶክስ ቶፒክ ላይ የማታወራው? ለምንድን ነው ስለ እስልምና ማውራት የፈለግከው? ለምሳሌ እኔ አሁን ስለ ኦርቶዶክስ ማወቅ ፈልጌ ከሆነ ለምንድን ነው ያን የማታስተምረው? ለምን ስለ እስልምና ታወራለህ? ስለ እስልምና ማወራው ምክንያቱም እስልምና ራሱ ስለኛ ስለሚያወራ ቁርአን ራሱ ስለኛ የቱ ጋር ሱራ 930 ሱራ 551 ሱራ 328 ሱራ 98 ያው እንከፈትልሽ ነው። ስማችንን እየጠራ አይሁዱ ዘይር ያላ ልጅ ነው አለች። ክርስቲያኖች ያው አይሻ ክርስቲያኖች ሚለውን አስጠጋላት። ስማችንን እየጠራ ቁርአንሽ ይሰድበናል፣ ስለኛ ያወራል።
ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። እነዚያ የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። በቀን 15 ጊዜ አላህ ያጥፋችሁ ትይናለሽ። ስማችን ነበር እኔ አላልኩም። ይሄንን ቁርአን ትቀሪዋለሽ አትቀሪውም? አላልኩም። 551 እንክፈተው። ይሄን ቁርአን ትቀሪዋለሽ አትቀሪውም? ቁርአን እኮ ነው። ይሄ ሌላ ጥያቄ ነው። እኔ አሁን መማር ፈልጌ ነው የመጣሁት። ለምንድን ነው ስለ ክርስትና የማታስተምረው ነው ጥያቄ። እናስተምርሻለን። ለምንድን ነው የማታስተምረው? አሁን ይሄ ላይ ምን ይጠቅማል? እዚህ ጋር የምታወራው አዳምጫ ያለሽ። ለምሳሌ እዚህ ጋርም ደግሞ እናንተ ያመናችሁ ወይ አይሁዶችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። አይሽ ይሄ አሁን ክፋት ነው። ጓደኛ አትኗቸው። ከማን ጋር? ከክርስቲያኖችና ከአይሁዶች ጋር ስማችንን ጠርቶ ክርስቲያን ብሎ። ስለዚህ እኛ እስልምናን ስህተት ነው ምናምን ብለን የምናሳየው አስቀድሞ እኛን እስልምና ቁርአን ውስጥ ሙሉ ለሙሉ ስማችን አንድ መጽሐፍ ቅዱስ ውስጥ አንድ ቦታ ላይ እንኳን ስማችሁን ሙስሊሞች እያለ መጽሐፍ ቅዱስ ስማችሁን እየጠራ የሚከሰው የለም። ለምን የላችሁም እናንተ? እስልምና የተመሰረተው በኋላ ከ600 ዓመት በኋላ ስለሆነ ለምንድን ነው እሱ እንዲህ እያለ የሚከሰን ብለን ስንል አይ እነሱ ሁለቱ ጓደኛ ስለሆኑ ጓደኛ እንኳን እንዳትሆናቸው ስማቸውን እየጠራ የመጽሐፉ ሰዎች ይለንና መልሶ ደግሞ እነሱ ከፍጥረት ሁሉ መጥፎ ናቸው ደግሞ ይለናል። ከፍጥረት ሁሉ መጥፎ እንግዲህ ፍጥረት ሁሉ ክፉ ፍጥረት እንግዲህ አንዱ ሴጣን ነው። እኛም ምን ይለናል? ከሴጣንም ክፉ ናችሁ ይለናል። ማቁራ ናችሁ ሳንፈልግ ነው። አየሽ የእናንተን የምናሳየው ስህተት መሆኑን እንጂ እኛ የሚጠቅመን ነገር ሆኖ አይደለም። ፍሬ ነገር የለውም እስልምና። እውነት ለመናገር እኛ የነቢያቶቹ አስተምሮ ስላለን ስንፈልግ የሙሴን መጽሐፍ ብንማር፣ ስንፈልግ የዳዊትን መጽሐፍ ብንማር፣ ስንፈልግ የሰለሞንን ብንማር፣ ስንፈልግ የሕዝቅኤልን፣ ስንፈልግ ኢሳያስን፣ ስንፈልግ ዕንባቆምን፣ ስንፈልግ ከሐዋርያቶች ዮሐንስን ወንጌል ብንማር፣ ማቴዎስን፣ ሉቃስን፣ ማርቆስን፣ ከመልእክት የጳውሎስን፣ የያዕቆብን ወደዛም እንደዚህ እንዲያል ማዕት ነቢያቶቹና ሐዋርያቶቹ መጽሐፍቶች አሉን። እኛ እሱን መማር እንችላለን። እናንተ ግን አንዱ የመሐመድን ትይዙና እሱም ደግሞ እኛ ላይ ጥላቻና ስድብ የተሞላበት ነው። ከዛ የነቢያት ሁሉ አስተምሮ ነው ትሉናላችሁ። የያዛችሁት አንድ የመሐመድን አስተምሮ ነው። አንድ የመሐመድን ነቢያቶች እንዲህ ብለዋል እያለ እሱ የነገራችሁን። እኛ ግን መጽሐፉ ነው ያለን የነቢያቶቹ። ዳዊት ስባል እናንተ ዳውድን በስም ነው የምታውቁት፣ መሐመድ የነገራችሁን። እኛ መጽሐፉ ነው ያለን። ሙሴ ሲባል እናንተ የምታውቁት ሙሳ፣ ሙሐመድ የነገራችሁን ሙሳ ነው የምታውቁት። እና አይሻ እና ቡህሬራ በሐዲስ የነገሯችሁን ነው የምታውቋቸው። እኛ ሙሴን መጽሐፉን ዘን ነው መጽሐፉን ነው የምናውቀው። በመጽሐፉ ነው የምናውቀው። ምን አስተምሯል፣ እንዴት ያምን ነበር የሚለው በመጽሐፉ ነው። ኢሳያስ እናንተ በወሬ ነው የምታውቁት፣ ሙፈሲሮቻችሁ የነገሯችሁን እዛችሁ። እኛ መጽሐፉን ይዘን ነው የምናውቀው። ሕዝቅኤል እኛ መጽሐፉን ይዘን ነው የምናውቀው። ኢዮብ መጽሐፉን ይዘን ነው። እንደዚህ እያል ታሪካቸውን የመጽሐፍቶቻቸው ላይ ያሉትን ሪል ይዘን ነው እንጂ ተጊዜ በኋላ እንደናንተ አንድ ብቻውን ተነስቶ አይ ልክ ደምሳሽ ተነስቶ አሁን ሁሉም ነቢያቶች ፍቅር ሲዝምን ነው የሚከተሉት። እኔ የመጨረሻው ነብይ ነኝ አለ ደምሳሽ። ለአፍሪካ የተላኩ ለኢትዮጵያ የተላኩ ከኢትዮጵያ የምነሳ የመጨረሻው እኔ ነኝ አለ። ኧረ አይደለህም ስትሉት ኖ ነኝ። በምን አወቅ? አይ እነኛ ነቢያቶች ሁሉ ስለ እኔ ተናግረዋል። ኧረ ተው። ማስረጃ ሲባል እዛው መጽሐፍ ውስጥ ያሳየናል፣ ራሱ ደምሳሽ ከጻፈ ውስጥ። በተመሳሳይ ቁርአንም እንደዛ ነው። መሐመድ ብቻውን ተነሳ እኔ የመጨረሻው ነብይ ነኝ አለ። ሙሐመድ ስለ እኔ ተናግረዋል። አይምን ነቢያቶች ስለ እኔ ተናግረዋል ይለናል። እከሌ ስለ እኔ ተናግረዋል ይላል። ማስረጃ ሲባል እዛው ቁርአን ውስጥ። ይህንን እንዴት ነው የምታምኑት? ይሄ ትክክል አይደለም። ለዛ ነው የማንቀበለው። ለዛ ስህተት ነው ብለን ስለምናምን ነው። እና ፈይ ወንድሜ አንድ ሁለት ወይም ደግሞ 3 ጥያቄ እኔ በአንተ መንገድ እንዲጠየቅልኝ እፈልጋለሁ። ለምን እኔ እነሱ ቤት አልሄድም። የእውነት ለምን ቅሌት ነው ራሱ። በነገራችን ላይ የእውነት ይሳደባሉ። በመጀመሪያ እጅ አንድ ጥያቄ ስጠይቅ ገና አንቺ ካፍር ነሽ ካፍረሻል እና ናለቱላ አለይኪ ብለው ያባርሩኛል ማለት ነው።
ስለዚህ እኔ እነሱ ቤት ማልሄድበት ምክንያት የእነሱ ስድብ ቆርቅሮኝ አይደለም። ከኔ ስም አንዲት አርፍ ወይም ደግሞ ነጥብ ማውረድም መስቀልም አይችልም። እነሱ ቢሳደቡ አፋቸው ነው የሚበላሸው እንጂ ለኔ ምንም ነው በቃ ምንም። ከዛ ውስጥ ብቻ እንኳን ፈጣሪ አዳነኝ። ግን አሁን ለቤተሰቤ የምጠይቁልኝ ጥያቄ መሰለ። በመጀመሪያ ያው የጠየኩት እነዚህ ሶስቱ ጥያቄ ልድገምልህና ምክንያቱም 3000 ምናምን ሰው ከስር ካለ ያዳምጣል ብዬ ተስፋ አደርጋለሁ። ሙስሊሞችም ሼክ ነኝ የምትሉትም አላችሁ እህት ወንድሞቼ፣ ሙስሊሞች ክርስቲያኖችም ሼር እያደረጋችሁ ይህንን ጥያቄ መልስ እንዲሰጡን እንፈልጋለን። ምክንያቱም ብዙዎች ፈርተው ነው እንጂ ይህ ጥያቄ ያው ውስጣቸው ይመላለሳል፣ ግን ይፈራሉ። ወደ አንቺ ተደሰነሽ ነው እንዴ? ክርስቲያን ሆኜ ማለት ወጥቻለሁ ከእስልምና። ኧረ እንኳን አብሮ ደስ አለን እና ደስ ብሎኛል። አንደኛ ጓደኛ አግኝተሻል? አንደኛ ጥያቄ የኔ ቀጥላል ትላል። አይ እውነት ይቀልድ አይደለም። ሳልሞት እንኳንም ሳልሞት ሁለተኛ ሞት ፈጣሪ እንኳንም አዳነኝ። የእውነት ይቀልድ አይደለም። ባይዞ አንድ ነገር ልንገራችሁ። ቆይ ሄቨን ትቀጥያለሽ። ቅድም የሰራሁትን ቪዲዮ አንድ ያሳያቸው። ሴቶች አይምሯችሁን ተጠቀሙ። ይሄ የሚደልለው እንትን አይደለም። በቃ ሃይማኖት ቀልድ ነገር አይደለም። አንድ ሁለተኛ፣ ቅድም የሰራሁት እቺ አሁን ትልቅ ሴትዮ እንኳን ምን ትላለች? አይምሮ ጎዶሎ መባሏን። እኔ አሁን ሄቨን አንቺን ለምሳሌ እዚህ ጋር ፊት ለፊት እያየሽ ነው አይደለ? ቆስጠንጢኖስን ወይንም ደግሞ ከስር ከጎንሽ ቃል አለ አይደለ? ከጎንሽ ቃል አለ። ይሄንን አይተሽ ለሰው ለማስረዳት ከጎኔ የተቀመጠው ቃል ነው ለማለት የኔን ያህል መናገር ይከብድሻል? እዛ ያለ ይከብዳል። ሙስሊሞች ጋር ስላለሽ ሁለት አልሆናችሁ አይችሉም። ቃል ኡመያና ሄቨን ተደምረው ነው የኔን ያህል ቃል ገዝተው የነበረ ብለው ማውራት የሚችሉት። የአይምሮ ጎዶሎ ናቸው፣ ዘገምተኛ ናቸው ተብሎ ስለሚታመን ይሄንን አሽሞንሙና አላህ እኮ ስላዘነልን የአይምሮ ጎዶሎ ናችሁ ብሎናል። ሃው ዘገምተኛ ናችሁ መባልን አላህ ስላዘነልን ነው ከወንድ ግማሽ ያለን ብላ ትቀበላለች። መጽሐፍ ቅዱስ ግን አሳያችኋለሁ። አንዴ አስደምጣቸው ትንሽ። ወይኔ በላቸዋል። ምክር እንትን ላይ ምስክርነት ላይ ብዙ ሴት ሰብሬው ስክሪኒን አላህ እኛን የበታች ያደረገበት ቦታ ነው ብለው ይረዱታል። ይገርማል በጣም አላህ እንዴት እኩል የሰራውን ባሪያውን አንድ ከላይ አንድ ከታች ያደረገ ምን ማለት ነው? ሁለት ሴቶች አንድ ወንድ፣ ሁለት ሴት ምስክሮች፣ አንዷ ስትረሳ አንዷ ታስታውሳለች። ዘኪረ ኢህዳሁም አልኡኽራ ነው አይደል? አባባሉን ራሱ እንዴት አርቲስቲክ እንደሆነ ይኸው የሰራ አርቲስቲክ እንዴት በጣም በቃ ውብ አድርጎታል። ምን አንዷ ስትረሳ አንዷ ታስታውሳለች የሚለው ሁለት ሆናችሁ እንጂ ከአንድ ወንድ እኩል መመስከር የምችሉት ሁለት ሴቶች ተደምራችሁ ነው የሚለው ምን ያህል ውብ እንደሆነ ትላለች። መታው መያ ስነግረኛ አንቺ ሴት ነሽ ግማሽ ነሽ ሌላ ሴት ጨምሪና ሁለት ሆናችሁ ካልሆነ ጎዶሎ ናችሁ ስላት ዋው ይሄንን እኮ አላህ ነው ያለን ምናምን ብላ እንደመደሰት እኮ ነው። ቀጥለው አርቲስቲክ ነው እባካችሁ አደሙት። በትረሳ ለምን ብትረሳው አንዷ ያምሩ ስልክ ምንድን ነው? አንተ እንዳገባህ እያየን ነው። አይዞህ ቀለበት አታሳየን እንዳይዘጋ ያገባ ሰው አንፈልግም ብሎ አይ ቲንክ አፕዴት ምናምን እያለ ነው። ኦኬ አንዴ ወይ ከዚህ ልክፈተው። ይቅርታ ሀብታም ሲጠብጥ እንደዚህ ነው። ላፕቶፕ እንትን ታብን በር ይዘጋበታል። ቅድም እኮ ነው የሰበረው እያወራን በር ዘግቶበት። ሀብታም ስትሆኑ ያው እዛ ስትሆን እንዴት መሰለህ ፈይ ወንድሜ፣ እዛ ስትሆን ይሄ
አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ ልብ አላቸው ግን አያስተውሉም የሚባለው ነገር በቃ እኛ ነበርን እኮ በትክክል። ለምን አሁን ለምሳሌ እንደዚህ ብባል በሰዓቱ ምንም በቃ ዋው ሱብሃንአላህ ፈጣሪ እንዴት ይወደኛል ደብል ደብል አድርጎ ነው ማለት ነው እንትን የሚለኝ እል ነበር እዛ ውስጥ። አሁን ሶን ነው እንጂ የምደነግጥበት እዛ ያለው በጣም እኮራበት ነበረ። እንደውም 4 ሚስት ምናምን ፈጣሪ ስለሚያዝንልን ነው ምናምን ብዬ እቀበለው ነበረ እኔ ማለት ነው። እና ላዝኖላቸው ነው እኮ 4 የሰጣችሁ 4 ሚስት እኮ የዛኔ እንደዛ ነበር የሚያሳስብ። ምክንያቱም ያው ኡስታዝ አቡ አይደር በጣም የምወደው ኡስታዝ ነበረ። ያው ጅኒ ወንድ ወንድሞቼ ሴቶች ደግሞ ሴት እህቶቼ እንደሆኑ ከነገረኝ በኋላ ነው እንጂ በፊት የእውነት በምንም ነገር አላስተውልም ነበር እኔ። ከዛ በኋላ ግን ያው ጅኒ አብሮኝ እንዳለ ነው በቃ ያስተዋልኩት። እንደዛም ነው መውጣትም የቻልኩበት ምክንያት አንድ መልካም። እሺ ቪዲዮውን አንዴ እንስማው። አይ ሙስሊም አልቀረበ ይብኑ አንዴ ሀባሽ ቢላል ኦኬ ቀጥለውና ምንድነው መጨረሻ ላይ የምትለው ሴትየዋ ይሄ በጣም ውብ ነገር ነው፣ የአይምሮ ጎደሎ መሆናችን ሴቶች ብቁ አለመሆናችን ውብ ነው እያለችን ነው። ቀጥል። ቦታ ነው ብሎ ይረዱታል። ይገርማል በጣም አላህ እንዴት እኩል የሰራውን ባሪያውን አንድ ከላይ አንድ ከታች ያደረገ ምን ማለት ነው? 2 ሴቶች አንድ ወንድ 2 ሴት አንዷ ስትረሳ አንዷ ታስታውሳለች። ዘኪረ ኢህዳሁም ወልኡኽራ ማለት አባባሉን ራሱ እንዴት አርቲስቲክ እንደሆነ ይኸው የሰራው ጌታ እንዴት ፕሮቴክት እንደሚያደርገን አንዷ በተረሳ ለምንም ትረሳው አንዷ የአእምሮ ችግር አይደለም እኮ ያለባት ሴቶች የበርሳ ችግር አለባቸው የሚለውን እኮ አስይዘንም። በጣም ይገርማል። በዚህ ዘመንም እንደዚህ አይነት ማለትም ከወንድ እኩል አይደለሁም 2 ካልሆንኩኝ ከወንድ እኩል አይደለሁም ብለው የሚያስብ ሴት አለ። መጽሐፉ ላይ ሄደልኝ። እሺ አሁን አንደኛ ሳሙኤል ምዕራፍ 25ን አንዴ ክፈተው። መጽሐፍ ቅዱስ ላይ አንዲት በጣም የምትገርመኝ ሴት አለች፣ አቢጊያ። ሙሉ ታሪኳን አንብቡት። አንዲት ሙስሊም ሴት እንደውም የእሷን ታሪክ አንብባት ክርስቲያን ሆና ስሜ እንዲሆንልኝ የሚፈልገው አቢጊያ ነው ብላ ነበርና በጣም የሚገርም ሴት ነች አቢጊያ። ሙሉ ታሪኩን እናንተ አንብቡ። ቁጥር 3 ላይ አድርገው የአቢጊያን ታሪክ እናንተ አንብቡት፣ ምን አይነት ሴት እንደሆነች በዛው ልጠቁማችሁ። እንግዲህ በዳዊት ዘመን የነበረች አቢጊያ የምትባል እንዲህ ታስባለች። በእኛ ዘመን ያለች ሙስሊም ደግሞ ግማሽ ነኝ አይምሮ ጎዶሎ ነኝ ብላ ታስባለች። እንዲህ ትላለች። የሰውየው ስም ናባል፣ የናባል ሚስት ነች አቢጊያ። ናባል የሚስቱም ስም አቢጊያ ነበረ። የሴቲቱም አእምሮ ታላቅ፣ አይምሮዋ ምን ነበር? ታላቅ መልካም የተዋበ ነበር። ጎዶሎ አይደለም የሴት ልጅ አይምሮ፣ ታላቅ ነው አይምሮዋ፣ መልካምም ነበር። ሰውየው ግን ባለጌ ነበር፣ ግብሩም ክፉ ነበር። ታላቅ ሴት አይምሮዋ የተመሰከረላት እቺ ሴት በጣም በሚገርም ሁኔታ ናባል ባሏ የዳዊትን እንትኖች ሎሌዎች ይሳደባል፣ ዳዊትንም ይተቻል። ዳዊት በጣም ይበሳጫል፣ በጣም ይናደዳል፣ ሊወጋው ይነሳል፣ ጦርነት ሊከፍትበት ማለት ነው። ቁጥር 32 ላይ አድርግልኝ። ዳዊትም አቢጊያን አላት። ሊወጋው ሰራዊቱን እዞ እንትን ባለ በኋላ አከሸፈች። እንዴት አድርጋ ነው ያከሸፈችው? ከዛስ ዳዊት ምን አለ? እንዳይወጋው እንዴት እንዳደረገች ምን አይነት አይምሮ እንዳላት ይሁ። ዳዊት አቢጊያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን፣ ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺ የተመሰገንሽ ነሽ አላት። አይምሯ ምን ያህል የተመሰገነ እንደሆነ አስቡት። የዛሬዋ ሙስሊሟ ትመጣና ግን ምን ትለናለች? አይምሯችንን
ዘገምተኛ አድርጎታል አላህ። ይሄም ስለሚወደን ነው ትለናለች። የአይምሮ ጎዶሎ ነኝ፣ ይሄንን ያደረገው ደግሞ አላህ በጣም ስለወደደኝ ነው ትላለች። ዳዊትስ ሲያመሰግን ምን ይላል? አይምሮሽ የተመሰገነ ነው ታላቅ ነው ይላታል። ይህንን የሰራ አይምሮሽን ይህንን ያደረገ እግዚአብሔር የተመሰገነ ይሁን ይላታል። ሙሐመድ ደግሞ ይመጣና ምን ይላል? ሴቶች ምንድናችሁ ይላል? the prophet said isn't the witness of a woman ትንሽ በለው a woman አሻምበው አይታይም እኔ ጋር። እሺ መልካም ናሬትድ አቡ ሰይድ አልኩድሪ the prophet said ነብዩ መሐመድ እንዲህ ይላሉ isn't the witness of a woman equal to a half of that a man አለ። የአንድ ሴት ምስክርነት ከአንድ ወንድ ግማሽ አይደለምን አለ። the woman said yes ሴቷም አዎ አለች። he said እንዲህም አላት this is because of the deficiency of a woman's mind ብሎ ለዚህም ምክንያቱ ከሴት ልጅ አይምሮ ጎዶሎነት የተነሳ ነው። ይኸው እንግዲህ በደንብ አስተውሉ። ዳዊት የአቢጊያን ጭንቅላት እንዴት እንዳደነቀ አያችሁ። እንዴት ዛሬ የከለከለኝ አይምሮሽ ይላታል። የተመሰገነ ይሁን። ቁጥር 3 ላይ ደግሞ ታላቅ አይምሮ አለሽ ይላል። ዳዊትን እንኳን ንጉሥ የተባለውን እንኳን መከልከል ምችል ጭንቅላት ያላት መሪ የሆነውን ነቢይ የሆነውን እግዚአብሔር እንደ ልብ ያለውን እንኳን አቢጊያ ነው አርመዋለች። ታላቅ ጭንቅላት ፈጣሪ የሰጣት። ከዛ መሐመድ ይመጣና ኖ ሴቶች ታላቅ ጭንቅላት የላቸውም፣ ግማሽ ናቸው፣ ጎደሎ ናቸው፣ የአይምሮ ጎደሎ ናቸው። ይሄ እኮ አላህ ስለሚወደን ነው። አላህ ይወደናል፣ አላህ ስለሚወደን ነው። ይሄ የሙስሊሞች ዲሌማ ነው። መልካም ቢላል እንኳን ደህና መጣ። ኢብኑ አደም እንኳን ደህና መጣ። ሶሪ ኢብኑ አደም ማይክን ከፍታል። ቀጥል ወንድማችን ኢብኑ አደም። እሺ ልቀጥል። እንኳን ደህና መጣ። እንኳን አብሮ ቆየን። ቅድም ባነሳችሁት ነጥብ ላይ ኒዳ የእስልምና መሰረቶች ምናምን ብላችሁ ስንት ናቸው የእስልምና መሰረቶች? 5 ናቸው። ኦኬ እነኚህ 5ቱ የእስልምና መሰረቶች አንደኛው ምንድን ነው? ሸሃዳ መመስከር ነው። ሁለተኛውስ? ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ነቢዩ መሐመድም የአላህ መልእክተኛ ናቸው ብሎ መመስከር ነው። ኦኬ ተቋርጦ ነው። ሁለተኛው ሶላት መስገድ። ቀጥል። መልካም አንደኛው ሻዳ ነው ብለህናል አይደለ? አዎ። እሺ በለው። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ኦኬ የመጀመሪያው ይሄ ነው አይደለ? አዎ። በቁርአን ውስጥ አለ? አዎ። አሳየኝ። ላ ኢላሃ ኢለላህ የትኛው የቁርአን ክፍል ላይ ነው? እስቲ ንገረን። እስቲ ልክፈትልህ። ከሱረቱል አልፋቲሃ ጀምረህ እስከ ሱረቱል ናስ ድረስ የትኛው የቁርአን ክፍል ላይ ነው እንደዚህ የሚለው? እስቲ ስለዚህ ቁርአን ላይ የለም። ስለዚህ ቁርአን ላይ የለም ማለት ነው አይደል? ሐዲስ አለ። ተመልከቱ በረምቢዩ ሙሉ አምስቱም መሰረቶች የመጡበት እብኑ አደም ቁርአን ላይ አለ ብለህናል። ቃል በቃል ብለሃታል። ቁርአን ላይ ቃል በቃል ተሰጠው። ላኢላሃ ኢለላህ የሚለው አለ አልኩ። ስለዚህ መሐመድን ዝም ብላችሁ ጨምራችሁበት ነው።
ለምን በነቢዩም ማመን አለብህ። ያሳየኝ አሁን ሻዳው ቆይ እሺ መልካም ሰው አንድ ሰው እሺ መልካም ሰው አንድ ሰው ብቻ ምንድን ነው ቃለ ምልልስ ዘረገፈኛ እንዲህ ቋንጠውኝ ነው ራሴን ያገኙት ከስር ቷ ብሎ አስወጣል። ሪፖርት ነበር ነው ኮፒ ሊንክ አሉት ኮፒ ሊንክ አሉት ኮፒ ጉድ ላይቭ እያላችሁ በረንብ ጻፉ። ቶሎ በሉ በረንብ ደጋግማችሁ ጻፉ። አንዴ በረንብ ቀውጥ ያሩ ኮፒ ሊንኩ ከፍ ይበል። ከባድ የአጥንት ስብራት ነው ያጋጠመን። ይቅርታ እንጠይቃለን ለተፈጠረው ነገር። ትንሽ ፎይም ገም እየተቆራረጠ ነው እንደምታዩት በምስሉ ምናልባት